ኢትዮጵያ የዓለማችንን በዋጋ ውዱን ነዳጅ ገዝታ ማስገባቷ ተሰማ። ለነዳጁ ያወጣችው ዋጋም ነዳጅን በወርቅ ዋጋ እንደመግዛት ተብሏል። እንዴት የሚለውን እናያለን። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራንን በአንድ ሌሊት የማውደም አቅም አሜሪካ አላት ሲሉ ዝተዋል። ኢራን የሆርሙዝ ሰርጥን እንድትከፍት የሰጡት ጊዜም ሰዓታት ብቻ ቀርተውታል። ጤና ይስጥልን፣ ኢትዮ ፍሮንቶች ነን። አብራችሁን ስትቆዩ እነዚህን ጉዳዮች በስፋትና በጥልቀት በመረጃና ትንታኔ ትሰማላችሁ። እስከዛው ቻናላችን ሰብስክራይብ፣ ላይክ እና ሼር እያደረጋችሁ አብራችሁን ቆዩ። ኢትዮጵያ የዓለማችንን በዋጋ ውዱን ነዳጅ ገዝታ ማስገባቷ ተሰማ። ነዳጁም በሶስት መርከብ ተጭኖ ሰሞኑን ጅቡቲ ከገባ በኋላ ወደ አገር ቤት ውስጥ እየተጓጓዘ መሆኑንም ነው ማወቅ የቻልነው። ኢትዮ ፍሮንት ከቀናት በፊት በሰራችው ዘገባ ኢራን ከእስራኤልና አሜሪካ ጦርነት ከተከፈተባት በኋላ የሆርሙዝን ሰርጥ በመዝጋቷ አማራጭ ያጣችው ኢትዮጵያ ከሌሎች ገበያዎች ነዳጅ መግዛቷን ተከትሎ 8 ነዳጅ ጫኝ መርከቦች ከተለያዩ ቦታዎች ተጓጉዘው ጅቡቲ ወደብ ላይ መድረሳቸውን ገባችን ይታወሳል። ካፒታል የተሰኘው ጋዜጣም ከነዚህ 8ቱ የነዳጅ ጫኝ መርከቦች 3ቱ የኢትዮጵያ መሆናቸውን በመዘገብ የኢትዮ ፍሮንትን ዘገባ አረጋግጧል። ኢትዮ ፍሮንት ከቀናት በፊት በሰራችው ዘገባም በምስሉ ላይ እንደተመለከታችሁት ጅቡቲ ወደብ የደረሱትን መርከቦች የጉዞ ታሪካቸውን የሚያሳይ ካርታንም በመረጃነት አቅርባ ነበር። በጥቅሉም 3ቱ መርከቦች 143000 ሜትሪክ ቶን ወይንም ከ1 ሚሊዮን በላይ በርሜል ነዳጅን ነው ይዘው ጅቡቲ የደረሱት። ከዚህ ውስጥ 73000 ሜትሪክ ቶን ወይንም 511000 በርሜሉ ናፍጣ ሲሆን ቀሪው 70000 ሜትሪክ ቶን ወይንም 490000 በርሜሉ የአውሮፕላን ነዳጅ ነው። እኚህ ሲመነዘሩም አልቤርቶሪያ የተባለው ኩባንያ መርከብ 31544 ሜትሪክ ቶን ናፍጣና 17991 ሜትሪክ ቶን የአውሮፕላን ነዳጅን ከህንድ ጉጃራት ሲካ ወደብ ያመጣ ሲሆን ብሬቭ የተሰኘ መርከብ ደግሞ ከኦማን 52000 ሜትሪክ ቶን ናፍጣን ዲከም ከተባለው ወደብ አምጥቷል። እንዲሁም አንዲያሞ የተባለች መርከብ ከሳውዲ አረቢያ ጂዳ 41734 ሜትሪክ ቶን ናፍጣን ይዛ መጣለች። ሶስቱም መርከቦች ኢትዮጵያ ሙሉ ለሙሉ በሚባል ደረጃ ነዳጅን የምታሳልፍበት የሆርሙዝ መተላለፊያን ሳይነኩ የመጡ ናቸው። የአሜሪካ እስራኤልና ኢራን ጦርነት በመነሳቱ ምክንያት ኢትዮጵያ ከኢራን የገዛችው 1,350,000 በርሜል ነዳጅ በሶስት መርከብ ተጭኖ የሆርሙዝ ሰርጥን ማለፍ ተከልክሎ በዚያው ቆሟል። በርካቶች አሁን ወደ ኢትዮጵያ ተገዝቶ የገባው ነዳጅ በአገሪቱ ያለውን የነዳጅ እጥረት ያቃልላል እያሉ ነው። ነገር ግን የገባው ነዳጅ የዓለማችን እጅግ ውዱን የነዳጅ ዋጋን ያወጣ፣ ነገር ግን ሀገሪቱን አሁን እየታየ ባለው እጅግ በተጨናነቀ ሁኔታም ሆኖ ለጥቂት ቀናት ብቻ የሚያቆያት ነው። እርግጣውን ተገዝቶ የገባው ነዳጅ በተለይም ናፍጣው የተገዛበት ዋጋ ከነዳጅ ዋጋ አንጻር በወርቅ ዋጋ የተገዛ ሊባል ይችላል። ይህንንም በቁጥራዊ መረጃም ልናየው እንችላለን። አሁን የገባው ናፍጣ ከእስራኤል አሜሪካና ኢራን ጦርነት በፊት በበርሜል 80 የአሜሪካን ዶላር ነበር። ከጦርነቱ በኋላም ቢሆን የአንዱ በርሜል ናፍጣ ዋጋ ሰሞኑን 112 የአሜሪካን ዶላር አካባቢ ነው። ታዲያ ኢትዮጵያ አሁን ያስገባችው ናፍጣ ዋጋው አንዱ በርሜል 250 የአሜሪካ ዶላር ነው። ከጦርነቱ በፊት ከነበረውም ከ3 እጥፍ ይበልጣል ማለት ነው። አሁን በጦርነቱ ወቅት ካለውም 2 እጥፍ በላይ ነው ዋጋው። አሁን የኢራንና የእስራኤል አሜሪካ ጦርነት ከተጀመረ አንስቶ የዓለም የናፍጣ ዋጋ በበርሜል 112 የአሜሪካን ዶላር ሆኖ ኢትዮጵያ አንዱን በርሜል በ250 የአሜሪካ ዶላር የገዛችውም የበርሜሉ 112 ዶላሩ ነዳጅ ዋጋው ይጠራ እንጂ ነዳጁን ፈልጎ ማግኘት አስቸጋሪ በመሆኑና አንዱ በርሜልን 250 የአሜሪካ ዶላር የተገዛው ነዳጅም ዋጋውን እዚህ ያደረሰው ገበያው የኢመደበኛነት ወይም የኮንትሮባንድ ባህሪም ስላለው ነው። የአውሮፕላን ነዳጁም እንዲሁ ከጦርነቱ በፊት ከነበረው ዋጋ የእጥፍ ልዩነት ያለው ነው። በጥቅሉ ለናፍጣው ብቻ የወጣው ወጪ 1.3 ቢሊዮን የአሜሪካን ዶላር ሲሆን ይሄም 357 ሚሊዮን ዶላር የሚገዛ ነበር። ዋጋውም 4 እጥፍ ነው ያደገው። በወርቅ ዋጋ የተገዛ ነዳጅ ያስባለውም ይሄው ነው። የኢትዮጵያ መንግስት በዚህ ውድ የሆነ ዋጋ ያስገባው ነዳጅም ሀገሪቱን ለጥቂት ቀን የምትጠቀምበት ነው። እንደተባለው ከሆነ መንግስት በውድ ዋጋ ካስገባው 143000 ሜትሪክ ቶን ነዳጅ ውስጥ ለግማሽ የደረሰው ማለትም 70000 ሜትሪክ ቶኑ የአውሮፕላን ነዳጅ ነው። ይህም መንግስት የውጭ ምንዛሬ ገቢው በአውሮፕላን ነዳጅ ሳቢያ እንዳይቋረጥበት ስላሳሰበው ይሆናል። ነገር ግን አብዛኛው ኢትዮጵያ ለትራንስፖርትና
ለኮመርሻልና ኢኮኖሚያዊ እንቅስቃሴ የምትጠቀምበት ናፍጣ አሁንም የገባው 73000 ሜትሪክ ቶን ወይንም 511000 በርሜል ወይንም 82 ሚሊዮን ሊትር ነው። ይህ ደግሞ መንግስት በቀን ለገበያ ሲያቀርብ በነበረው 9.2 ሚሊዮን ሊትር ናፍጣ ሲሰላ አሁን የገባው ናፍጣ ለ9 ቀናት ብቻ ነው የሚበቃው። ነገር ግን የመካከለኛው ምስራቅ ጦርነትን ተከትሎ የኢትዮጵያ መንግስት በቀን የሚያሰራጨውን የናፍጣ መጠን ወደ 4.5 ሚሊዮን ሊትር ስለቀነሰው አሁን የገባው ናፍጣ በዛ ከተባለ ለ15 ቀናት ብቻ ነው የሚበቃው። ስለዚህም አሁንም በየማዲያው የተጨናነቀ ሰልፍና የተዘጋጉ መንገዶችን ማየት የሚቀር አይመስልም። መንግስት አስቀድሞ በቂ አደጋ ጊዜ መጠባበቂያን ቢይዝ ይህ ሁሉ የዋጋ ውድነት አይፈጠርም ነበር። የያዘው መጠባበቂያ እስኪያልቅ የመካከለኛው ምስራቅ ጦርነት ጋብ ብሎ የነዳጅ ገበያው የመረጋጋት ምልክትን ሊያሳይ ይችል ነበር። አሁን የሆነው ነገር ግን ተገዝቶ በገባው ነዳጅ ውድነት ብቻ አላባራም። በአገሪቱ ከባድ የሆነ የዋጋ ውድነት ከወዲሁ ተፈጥሯል። ነዳጁ መጥፋቱ በራሱ በምርቶች እንቅስቃሴ ላይ መስተጓጎል በመፍጠሩና በተገኘው ነዳጅ የተጓጓዘውና የተመረተው ምርትም ከባድ የዋጋ ውድነት ታይቶበታል። ከታሸገ ውሃ አንስቶ በተለያዩ የዕለት መገልገያ ምርቶች ላይ ከሰሞኑ የታየው የዋጋ ውድነትም ከፍተኛ ነው። የኢትዮጵያ መንግስትም አሁን ለተፈጠረው ነገር የህዝቡን ጫና ለመቀነስ የተቀናጀ ድጎማን ማድረግ አለበት። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የሆርሙዝ ባህረ ሰላጤን እንድትከፍት የሰጡት ጊዜ ገደብ ዛሬ የሚያበቃ መሆኑን በመግለጽ ዋሽንግተን መላዋን ኢራን በአንድ ሌሊት ውስጥ የማውደም አቅም እንዳላትና እርምጃውም ዛሬ ሊወሰድ እንደሚችል አስጠነቀቁም። ትራምፕ ትላንት በዋይት ሃውስ በሰጡት ጋዜጣዊ መግለጫ ላይ መላዋ ሀገር በአንድ ሌሊት ልትጠፋ ትችላለችም ብለዋል። ያም ሌሊት ምናልባትም ዛሬ ሊሆን ይችላል በማለት እጅግ ጠንካራ ዛቻን ሰንዝረዋል። ይህ የዶናልድ ትራምፕ ንግግር ኢራን የሆርሙዝ ባህረ ሰላጤን ከፈተች ወሳኝ የሆኑ መሰረተ ልማት ተቋሞቿን በቦምብ አጋያለሁ በማለት ከዚህ ቀደም የሰጡትን ማስጠንቀቂያ የሚያጠናክር ነው። ዶናልድ ትራምፕ ቴህራን የሆርሙዝ ወሽመጥን የማትከፍት ከሆነ የኢራንን ድልድዮች፣ የኃይል ማመንጫዎች እንዲሁም ሌሎች የሲቪል መሰረተ ልማቶች ላይ ጥቃት እንደሚፈጽሙም በድጋሚ ዝተዋል። የማይከፍቱ ከሆነ ድልድይ አይኖራቸውም፣ የኃይል ማመንጫ አይኖራቸውም፣ ምንም አይኖራቸውም ካሉ በኋላ ከዚህ በላይ መሄድ አልችልም፣ ከነዚህ ከሁለቱ በላይ የከፋ ነገርም አለ ብለዋል። ትራምፕ ኢራን የአሜሪካ ተዋጊ አውሮፕላንን መታ የጣለችው በክህሎት ሳይሆን በአጋጣሚ ነው ሲሉ ማጣጥለውታል። ዶናልድ ትራምፕ ኢራን የኒውክሌር ጦር መሳሪያ ሊኖራት አይችልም ሲሉ ባነሱት ሐሳብ እብዶች ናቸውና የኒውክሌር ጦር መሳሪያን በእብዶች እጅ ማስገባት አንችልምም ብለዋል። አክለውም እንደኔ ቢሆን ኖሮ የኢራንን ሰፊ የነዳጅ ዘይት ክምችትን እወስድ ነበር ሲሉ ለጋዜጠኞች ተናግረው በርካታ ገንዘብም አገኝበትም ነበር ብለዋል። የአሜሪካው ፕሬዝዳንት በርካታ አሜሪካውያን በኢራን የሚያካሂዱትን ጦርነት ቢቃወሙም አሁንም ጦርነቱን የሚቃወሙ ጅሎች ናቸው ሲሉ ገልጸዋቸዋል። ትራምፕ ኢራን የሆርሙዝ ወሽመጥን እንድትከፍት እስከ ማክሰኞ ድረስ ያስቀመጡት ቀነ ገደብ የመጨረሻው መሆኑን ተናግረው ኢራን ለአሜሪካ ጦርነቱ እንዲያበቃ ላቀረበችው ምክር ሐሳብ የሰጠችውን ምላሽ ወሳኝ ነገር ግን በቂ ያልሆነ ሲሉ ገልጸውታል። ኢራንም ፕሬዝዳንት ትራምፕ ከወጡት ከዚሁ ጋዜጣ መግለጫ ቀደም ብላ ባወጣችው መግለጫ የቀረቡላትን ተኩስ የማቆሚያ መደራደሪያ ነጥቦችን ውድቅ ያደረገች ሲሆን ኢራን ስምምነቱን ከጊዜያዊ የተኩስ ማቆም ይልቅ በዘላቂ የተኩስ ማቆም መፍትሄ ላይ እንዲያተኩር ፈልጋለች። የኢራን ብሔራዊ መገናኛ ብዙሃን የሆነው ኢርና ኢራን ለአሜሪካ ያቀረበችው ባለ 10 ነጥብ ምላሽ የተኩስ አቁምን ውድቅ የሚያደርግና በቋሚነት ጦርነቱን ለማቆም ፍላጎት መኖር አለበት የሚል መሆኑን ዘግቧል። የዜና ወኪሉ ኢራን ለአሜሪካ በሰጠችው ምላሽ ውስጥ በቀጠናው ያለው ጦርነት እንዲቆም፣ በሆርሙዝ የባህር ወሽመጥ ውስጥ ደህንነቱ የተጠበቀ መንገድን የሚያረጋግጥ አሰራር እንዲኖር እንዲሁም መልሶ ግንባታና ማዕቀቦችን ማንሳትን እንዲካተቱ የሚሉ ፍላጎቶቿን ዘንዝራለች። ፓኪስታንን ጨምሮ ግብጽና ቱርክ በዚህ የአሜሪካ እስራኤልና ኢራን ጦርነት የአሸማጋይነት ሚና እየተጫወቱ ያሉ ሀገራት ናቸው። ታዲያ ኢራን በሲቪል መሰረተ ልማቶቿ ላይ ጥቃት የሚፈጸም ከሆነ እጅግ የከፋ የአጸፋ ምላሽ እንደምትሰጥም ዝታለች። በቀጣይ የአሜሪካ ኢራንን የማጥቃት እቅድ ላይ ከትራምፕ መግለጫ ቀደም ብሎ አስተያየት የሰጡት የአውሮፓ ምክር ቤት ፕሬዝዳንት በሰላማዊ ሰዎች መሰረተ ልማት ላይ የሚፈጸም ጥቃት ተቀባይነት የለውም ብለዋል። የአውሮፓ ምክር ቤት ፕሬዝዳንት አንቶኒ ኮስታ በኤክስ ገጻቸው ላይ ባሰፈሩት ጽሑፍ ሰላማዊ ዜጎችን ኢላማ ማድረግ ህገወጥ ነው ብለዋል። አክለውም በኢራን ያለውን ጦርነት የሚያስቆመው ዲፕሎማሲያዊ መፍትሄ ብቻ ነው፣ የሲቪሊያን መሰረተ ልማቶች የሆኑትን የኤነርጂ ተቋማትን ኢላማ ማድረግ ህገወጥና ተቀባይነት የሌለው ነው ብለዋል። የዓለም አቀፉ የወንጀለኞች ፍርድ ቤት መስራች ዋና አቃቢ ህግ ሉዊስ ሞሪኖ ኦካምፖ በበኩላቸው በኢራን የሚደረገው ጦርነት በዓለም አቀፍ ህግ መሰረት ህገወጥ በሆነ መልኩ አንድ ሀገር ላይ ጥቃት የመክፈት ወንጀል ላይ ይስተካከላል ብለዋል።
ከመቶ በላይ የሚሆኑ የዓለም አቀፍ ሕግ ባለሙያዎች አሜሪካ፣ እስራኤልና ኢራን ዓለም አቀፍ ሕግን የሚጥሱ ነገሮችን ሲያደርጉ መመልከታቸውን በመግለጽ ያ በጥልቅ እንደሚያሳስባቸው የሚገልጽ ግልጽ ደብዳቤ ላይ ፈርመዋል። አሜሪካና ኢራን በነ ፓኪስታን መሪነት የጀመሩት ድርድር ሁለት ደረጃዎች አሉት። እቅዱ አፋጣኝ ተኩስ አቁም ስምምነት የሚል ሲሆን ከተኩስ አቁም ስምምነቱ በኋላ የተጠናከረ ስምምነት ይከተላል። የአሜሪካው የዜና ምንጭ አክሲዮስ አደራዳሪዎች የ45 ቀናት የተኩስ አቁም ስምምነት ላይ መምከራቸውን ጠቁሟል። የፓኪስታን የጦር አዛዥ አሲም ሙኒር ምሽቱን ሙሉ ከአሜሪካው ምክትል ፕሬዝዳንት ጂዲ ቫንስ ጋር መረጃ ሲለዋወጡ እንደነበር ሬውተርስ የዜና ወኪል አስነብቧል። አንድ የኢራን ከፍተኛ ባለስልጣን የሆርሙዝ ወሽመጥ መከፈት የጊዜ የተኩስ አቁም ስምምነቱ አካል መሆኑን ውድቅ አድርገዋል። የተኩስ አቁም እቅዱን በተመለከተ የኢራንና የአሜሪካ ባለስልጣናት አስተያየት እየተጠበቀ ነው። የሆርሙዝ ወሽመጥ የጥቃቶች ዛቻና የኒውክሌር መርሃ ግብርን የመሰሉ ቁልፍ የጦርነት ማጠንጠኛ ነጥቦች በስምምነቱ እንዴት እንደታዩ አይታወቅም። አዲሱ የተኩስ አቁም ስምምነት ከዚህ ቀደም ያልተሳኩትን የስምምነት እቅዶችን ለአብነት ባለ 15 ነጥቡን የአሜሪካ የስምምነት ሐሳብ ምን ያህል እንደሚያንጸባርቅ አይታወቅም። በጦርነቱ በርካታ ጥቃቶች እየተፈጸሙባቸው ያሉት የባህረ ሰላጤው ሀገራት በዚህ ስምምነት እንዴት እንደታዩም የሚታወቅ ነገር የለም። በናፍጣ እጥረት ምክንያት አገር አቋራጭ የህዝብ ትራንስፖርት አቅራቢዎች ራቅ ወዳሉ የኢትዮጵያ አካባቢዎች የሚደረጉ ረጅም ጉዞዎችን እያጠፉ እንደሆነ ማህበራትና ተጠቃሚዎች ተናገሩ። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን በበኩሉ በነዳጅ እጥረት ምክንያት አገር አቋራጭ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40 በመቶ መቀነሳቸውን ለቢቢሲ ገልጿል። 38ኛ ቀኑን የያዘው የኢራን ጦርነት በነዳጅ አቅርቦት መስተጓጎልና በዋጋ ላይ በፈጠረው ጭማሪ ምክንያትም ወደ ኢትዮጵያ መግባት የነበረበት 180 ሺህ ሜትሪክ ቶን ነዳጅ ሳይደርስ መቅረቱን መንግስት አሳውቋል። የንግድና ቀጠናዊ ትስስር ሚኒስቴር መረጃ እንደሚያመለክተው ከኢትዮጵያ የነጭ ናፍጣ አቅርቦት ውስጥ 60 በመቶ ይገባ የነበረው ኢራን ሆርሙዝ ወሽመጥን በመዝጋቷ ምክንያት የነዳጅ ምርቷን ማጓጓዝ ካልቻለችው ኩዌት ነው። ይህንን ተከትሎም በቀን በአማካይ 9.2 ሚሊዮን ሊትር ሲቀርብ የነበረው ነጭ ናፍጣ አቅርቦቱ በ50 በመቶ ገደማ ቀንሶ 4.5 ሚሊዮን ሊትር መድረሱን ሚኒስትሩ ካሳሁን ጎፌ ባለፈው ሳምንት አስታውቋል። የአዲስ አበባ ከተማ አስተዳደር ንግድ ቢሮ የሚያወጣው ዕለታዊ የማደያዎች ነዳጅ ስርጭት መረጃ እንደሚያሳየው በከተማዋ ካሉ 120 ነዳጅ ማደያዎች ውስጥ መጋቢት 28 ቀን 2018 ዓ.ም ላይ ናፍጣ ያላቸው 26ቱ ብቻ ናቸው። በአንጻሩ 65 የአዲስ አበባ ነዳጅ ማደያዎች ቤንዚን አላቸው። ይህ ሁኔታ ነጭ ናፍጣ የሚጠቀሙት አገር አቋራጭ የህዝብ ትራንስፖርት አቅራቢዎች ላይ ጫና እየፈጠረ መሆኑን የትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ብርሃኔ ዘሩ ለቢቢሲ ተናግረዋል። የኢራን ጦርነት ከመጀመሩ አንስቶ የነዳጅ አቅርቦት ትንሽ እንደነበር የሚናገሩት ፕሬዝዳንቱ ከጦርነቱ በኋላ ተባብሶ ቀጥሏልም ብለዋል። ተሽከርካሪዎች ነዳጅ ለማግኘት 3 እና 4 ቀናት እየተሰለፉ መሆኑንም ጠቅሰዋል። በነዳጅ እጥረቱ ምክንያት አገር አቋራጭ የህዝብ ተሽከርካሪዎች የሚያደርጓቸው ጉዞዎች ከ35 እስከ 40% ቀንሷልም ብለዋል። እንደ ፕሬዝዳንቱ ገለጻ ተሽከርካሪዎች ከዚህ ነዳጅ አግኝተው እንኳን ቢሄዱ ከዚያ ለመመለስ ነዳጅ ስለማያገኙ ባይሄዱ ይመርጣሉ። ይህንን ሐሳብ የሚጋሩት አንድ ስማቸው እንዳይገለጽ የጠየቁ የህዝብ ትራንስፖርት ተሽከርካሪዎች ማህበር ኃላፊም መመለሻ ነዳጅ ካላገኘ ተሽከርካሪው እዛው ነው የሚቀረው። ይህ ብቻም ሳይሆን በአላስፈላጊ ተጨማሪ ዋጋ በኮንትሮባንድ ንጹህ ያልሆነ ነዳጅ ሊገዛ ይችላል ሲሉ ለተጨማሪ ወጪም እንደሚዳረጉ አስረድተዋል። ኃላፊው እንደሚናገሩት አብዛኛውን ጊዜ ተሽከርካሪዎች በሚጓዙበት ስፍራ መመለሻ ነዳጅ ስለማያገኙ መኪናቸው መያዝ በሚችለው ነዳጅ ልክ ያሉ ርቀቶችን እየተጓዙ ነው። ነዳጅ ባለመኖሩ ምክንያት የማይኬድባቸው መስመሮች እንዳሉም ገልጸዋል። ተሽከርካሪዎች መንገድ ላይ ነዳጅ መቅዳት ቢችሉ እንኳን ለቀናት እንደሚሰለፉ አንስተው ያ ደግሞ ህዝብ ጭኖ አይሆንም ብለዋል። ለምሳሌ ወደ ሐዋሳ የሚደረግ ጉዞ ላይ ችግር የለም። የተሽከርካሪው ሰልቫቲዮ የሚይዘው ነዳጅ አድርሶ ይመለሳል፣ ጅማም አድርሶ ይመልሰዋል። ለምሳሌ ሞያሌ፣ ሚዛን፣ ጋምቤላ ያሉ ርቀቶች ላይ የግድ መንገድ ላይ ነዳጅ መቅዳት መቻል አለበት። እነዚህ ቦታዎች ላይ ግን በአግባቡ ነዳጅ ስለማይደርስ ቢኖርም ዋና ከተሞች ላይ ስለሚሆን እዚያም ደግሞ ሰልፍ ስለሚኖር ተሽከርካሪው ይቸገራል ብለዋል። ኃላፊው በምሳሌነት የጠቀሱት ከአዲስ አበባ ወደ ሞያሌ የሚደረግ ጉዞ መስተጓጎል እየገጠመው እንደሆነ ቢቢሲ ከተጓዦች ተረድቷል። ቢቢሲ ያነጋገረው አንድ ተጓዥ ባለፈው ሳምንት መጨረሻ ላይ ከሞያሌ ወደ አዲስ አበባ የሚጓዝ የህዝብ ማመላለሻ ተሽከርካሪ ባለመኖሩ በ3 ተሽከርካሪዎች አቆራርጦ አዲስ አበባ መድረሱን ገልጿል። ተሳፋሪዎችን ወደ አዲስ አበባ የሚጓዝ ባስ
ውስጥ ከተሳፈሩ በኋላ ሻሸመኔ ከተማ ላይ ለመውረድ እንደተገደዱና አሽከርካሪው ወደ መዲናዋ መሄድ ቢፈልግም ናፍጣ የለኝም፣ አዲስ አበባ ላደርሳችሁ አልችልም የሚል ምላሽ እንደሰጣቸው አስረድተዋል። አዲስ አበባ መግባት የነበረብን ሰዎች 10 ሰዓት ተኩል በኋላ ሻሸመኔ ገባን። እዚያም ተመሳሳይ የነዳጅ ችግር አለ። በሚታወቅ ሰው ደውለን መኪና ብዙ ሃይሩፍ ተከራይተን ሌሊት 6 ሰዓት ገባን ሲሉ ያጋጠማቸውን አስረድተዋል። በነዳጅ እጥረቱ ምክንያት የሚጓዙ ተሽከርካሪዎች ቁጥር በመቀነሱ የተነሳም የትኬት ዋጋ ከመደበኛው አሰራር ውጪ በሆነ መንገድ በጨመረበት ዋጋ እየተሸጠ ስለመሆኑ እማኝነቱን ሰጥቷል። የፌዴራል መንግስት በዓለም አቀፉ የነዳጅ አቅርቦት ቀውስ ምክንያት የተፈጠረውን የአቅርቦት ችግር ለማስተዳደር ነዳጅ በቅድሚያ የሚያገኙ አካላት ዝርዝርን አውጥቷል። የከተማና ሀገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች በዚህ ዝርዝር ውስጥ የተካተቱ ሲሆን በናፍጣ የሚሰሩ የህዝብ ማመላለሻ ተሽከርካሪዎች ነዳጅን በቅድሚያ እንዲያገኙ የሚያደርግ አሰራር እንደሚተገብርም ተገልጾ ነበር። የከተማና አገር አቀፍ የብዙሃን ትራንስፖርት ተሽከርካሪዎች በዚህ ዝርዝር ውስጥ የተካተቱ ቢሆንም አፈጻጸሙ ላይ እንቅፋት እያጋጠማቸው መሆኑን ሁለት የትራንስፖርት ማህበራት ተናግረዋል። መንግስት በሆርሙዝ ወሽመጥ መዘጋት ምክንያት መቅረብ ያልቻለውን የነዳጅ አቅርቦት ለማካካስ ከተባራሪ ገበያ ከፍ ባለ ዋጋ ነዳጅ እንደገዛም አስታውቋል። ከኢትዮ ፍሮንት የዛሬ ጉዳዮቻችን እነዚህ ነበሩ። አብራችሁን ስለቆያችሁ እናመሰግናለን። ቻናላችንን ሰብስክራይብ አድርጉልን። መልካም ጊዜ